ሰላም ጤና ይስጥልኝ ውድ የነጋት ኪችን ቤተሰቦች እንዴት ናችሁ? ዛሬ በጣም ቆንጆ የሆነ የፒዛ አሰራር ይዤላችሁ መጥቻለሁ። በጣም ቀላል አሰራር ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ጀምሩ። መጀመሪያ መጀመርላችሁ እርሾአችንን ኩፍ በማድረግ ነው። ሊጣችንን የምናቦካበትን እርሾ ኩፍ አድርገን እናዘጋጃለን ማለት ነው። 1 ሾርባ ማንኪያ እርሾና በዛው ልኬት 1 ሾርባ ማንኪያ የሚሆን ስኳር ጨምሬ ለብ ባለ ውሃ አማስሌ ለትንሽ ደቂቃ ኩፍ እስኪልኝ አስቀምጠዋለሁ። ሊጡ እርሾዬ ኩፍ ካለልኝ በኋላ እዚህ ጋር ዱቄት ነው ደማቦካበት እቃ ላይ አረጋለሁ። 3 ኩባያ የሚሆን ዱቄት ነው የተጠቀምኩት። እናንተ እንደ ፍላጎታችሁ ማድረግ ስላላችሁ። ከዛ እዚህ ጋር ሊጡ እንደምታዩት እርሾ በደንብ ኩፍ ብሎልኛል። እሱን ወደ ዱቄት ውስጥ ጨምራለሁኝ። ከዛ እዚህ ጋር ማረግበት ጨው ነው። ጨው ለጣዕሙ ጨምራለሁ፣ ጥቂት ጨው። እንደዚሁም ዘይት 1 ሾርባ ማንኪያ የሚሆን ዘይት አድርጌያለሁ። ሁሉንም አንድ ላይ በደንብ አድርጌ አዋህደዋለሁኝ እና በጭልፋ ወይም ደግሞ በማንኪያ ተጠቅሜ ነው ያዋሃድኩትኝ። ይሄ የምናደርገው ያው እጃችን ላይ ዱቄቱ ጥብቅ እንዳይልብን ለማድረግ ነው። ከዛ እንደዚህ በደንብ ከተዋሃደልኝ በኋላ በንጹህ እጃችንን ተጠብ ብለን ማብካት ነው። ወይም ጓንት ካለ በጓንት መጠቀም ይቻላል። እንደዚህ ፍርፍር ብሎ ከተቦካልኝ በኋላ ለብ ያለ ውሃ አዘጋጅቻለሁ። እሱን ጣብ እያረኩኝ በደንብ አድርጌ ደጋግሜ አሸዋለሁ። እንዳይላላባችሁም እንዳይደርቅባችሁም በመካከለኛ ሊጥ ደረጃ ነው የምታቦኩት። እና እዚህ ጋር እኔ በመክተፊያ ላይ አርጌ ነው ያሸሁትኝ። ንጹህ ጠረጴዛ ካላችሁ እዛ ላይ ማሸት ይቻላል። እና በደንብ ከታሸልኝ በኋላ መልሼ ኩፍ እንዲልልኝ እቃው ላይ አስገባለሁ። እና እቃው ደግሞ እንዳይጣበቅበት ዘይት ትንሽ ቀባ አረገዋለሁኝ። ከላይም ድርቅርቅ እንዳይል ዘይት ቅብት ታረገውና ሊጡን በፊስታል ተጠቅሜ ወይም ደግሞ በክዳን ለተወሰነ ደቂቃ ኩፍ እንዲል ሞቅ ያለ ቦታ ላይ እናስቀምጠዋለን። ሊጣችን እስኪደርስልን ደግሞ የፒዛ ስባችንን እናዘጋጃለን። እዚህ ጋር ሽንኩርቴን ጥጃለሁ። በውሃው ብቻ እንዲበስል አደርገዋለሁ። በደንብ ከበሰለልኝ በኋላ እዚህ የተፈጨ ቲማቲም እጨምርበትና አብሬ አሁንም ከሽንኩርቱ ጋር ቲማቲሙን በደንብ አድርጌ አቅሏልቼ አበስለዋለሁ። በደንብ ሽንኩርቱና ቲማቲሙ ከበሰለልኝ በኋላ ዘይትን እጨምራለሁ። የምፈልገውን ያህል ዘይት እጨምራለሁ። ያው መጠኑን እናንተ እንደምትሰሩት አድርጉ። ከዛ በደንብ አድርጌ ደግሞ ዘይቱን ከቲማቲሙና ሽንኩርቱ ጋር ጠብሰዋለሁኝ። ልክ እንደዚህ ቆንጆ ሆኖ ከተጠበሰልኝ በኋላ የቲማቲም ድልህ 2 ሾርባ ማንኪያ የሚሆን ተጠቅሜያለሁ። እሱንም በደንብ አድርጌ አማስለውና ከሽንኩርቴ ጋርና ከቲማቲሙ ጋር ጥብስ አደርገዋለሁ። እና እስካሁን ምንም አይነት ውሃ አልጨመርኩም። በራሱ በዘይቱ በሽንኩርቱ ውሃ ምናምን ነው እስካሁን ስጠብሰው የነበረው። እና እዚህ ጋር ነጭ ሽንኩርት ጨምሬያለሁ፣ የተፈጨ ነጭ ሽንኩርት። እንደዚሁም ደግሞ በርበሬ 1 ሾርባ ማንኪያ የሚሆን በርበሬ እጠቀማለሁ። አንደኛ ለከለራችን በጣም የሚያምር ከለር ያመጣልናል። እንደዚሁም ለጣዕሙም በጣም ቆንጆ ነው። በርበሬው ግን እንዳይበዛባችሁ። ከዛ እንደዚህ በደንብ በርበሬን ከስሱ ጋር አቁላለዋለሁ። እና አሁን ቅመሞች ደግሞ ጨምራለሁ። እዚህ ጋር ኮረሪማ ጨምሬያለሁ 1 ሻይ ማንኪያ የምትሆን። እዚህ ጋር መከለሻ 1 ሻይ ማንኪያ አለኝ። እንደዚሁም የተፈጨ ሮዝመሪ 1 ሻይ ማንኪያ ማለት ነው። እነዚህን ቅመሞች የተጠቀምኩት እናንተ ሌሎች ተጨማሪ ቤት ውስጥ ያላችሁ ቅመም መጠቀም ትችላላችሁ። የሌላችሁንም አለማድረግ ይቻላል ማለት ነው። እና እንደዚህ አድርጌ በደንብ ከቅመሙ ጋር ደግሞ ጥብስ አደርገዋለሁ። እዚህ ጋር ያው እንደምታዩት ቆንጆ ሆኖ ደርሶልኛል። ከዛ እዚህ ቺዝ ነው የፈቀፈኩት። ቺዝን በደንብ አድርጌ ሁሉንም የምፈልገውን ያህል ከፈቀፈኩና ካዘጋጀው በኋላ ወደ ሊጣችን ጋር እንሄዳለን። ሊጣችን እንደዚህ እንደምታዩት ቆንጆ ሆኖ በቅቶል ደርሶልናል። እና እንደዚህ አየሩን ቀስ ብዬ በዝግታ ካወጣሁት በኋላ ሊጤን ወደ ምዳመጠበት ምዳመጫ ቃይ ላይ አረግና እዳመጣዋለሁ ማለት ነው። እንደዚህ እንደምታዩት በዳመጫ ተጠቅሜ
በደንብ አድርጌ በሁሉም ቦታ እኩል ሳይዝ እንዲሆንልኝ በማድረግ እዳምጠዋለሁኝ እና እንደዚህ እንደምትወስስት አድርጌ ዳምጫዋለሁኝ። ግን ያው መዳመጫ ትንሽ አነስ ስላለች ሊጡም ተረፍርፍ ብሎብኛል እና ወደ መጋገሪያ ላይ አደርግና የተረፈውን ሊጥ ቢላ ተጠቅሜ ጥግ ጥጉን ካስተካከልኩት በኋላ የሚበቃኝ ካደረኩ በኋላ ቆርጠዋለሁኝ። ያው ስስ የሆነች ፒዛ ነው የምናደርገው፣ ምክንያቱም በጣም ከወፈረ ዳቦ ነው የሚሆንብንና ስለሚነፋ በራሱ እርሾ ስላለው። ከዛ እንደዚህ ትርፉን እንዳለ ለጅጂ ካወጣሁት በኋላ በሹካ ወጋ ወጋ አድርጌ ስሱን እጨምራለሁ። ወጋ ወጋ ማድረግበት ምክንያት እንዳይነፋ ነው፣ ስንጋግረው ኩፍ እንዳይል ማለት ነው። እርሾ ስላለው ሲበስል ያው ኩፍ ማለቱ ስለማይቀር ለዛ ነው ወጋ ወጋ የምናደርገው አየር እንዲኖረው። ከዛ ስልሳችንን በደንብ አድርገን ሙሉ ለሙሉ እናዋህደዋለን። ከዛ ምንድነው እዚህ ጋር ከሌላው ለየት የማደርገው ቀድሜ ይሄንን ፒዛውን አበስለዋለሁ፣ ቺዙን ሳልነሰንስ ማለት ነው። ለምን እንደዛ አደረኩኝ? ቺዙ ድርቅ እንዳይል አብሮ በስሎ ሲወጣ አብሮ ሲሆን ድርቅ እያለ ስላስቸገረኝ በዚህ መንገድ ስሞክሮ በጣም ቆንጆ ስለሆነልኝ ነው። እና እንደዚህ ምጥጥ ካለልኝና ቂጣው መድረቅ ሲቀረው አወጣቼ ቺዙን ንስንስ አድርግና የምፈልገውን ያህል ቺዝ ካረኩኝ በኋላ መልሼ እከትና አበስለዋለሁ ማለት ነው። እና በጣም ቆንጆ የሆነ ፒዛ እናገኛለን። ቤተሰቦቼ እንግዲህ ይሄው እንደዚህ እንደምታዩት በጣም የሚያምር ነው፣ ቆንጆ ነው። ቤተሰቦቼ ሞክሩት፣ እናንተም ትወዱታላችሁ። በቀጣይ እንግዲህ በሌሎች አዳዲስ ቪዲዮዎች እንመጣለን። እስከዛው ግን ቪዲዮ ከተመቻችሁ ላይክ ያደረጋችሁ፣ አዳዲሶች ሰብስክራይብ በማድረግ ቤተሰቡ ነው። ስለምትሰጡን ሀሳብና አስተያየት ድጋፍ ደግሞ እግዚአብሔር ያክብርልን። በጣም እናመሰግናለን። ደህና ቆዩን።